ዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበር እና በዛ ሰዓት የዕለት ተዕለት ደንበኛችን ወይም ደንበኛ የነበረ እና በቅርበት አውቀዋለሁ ነፃነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። አሁን ሰዎች አሁን ወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን እያለ የሚቀባጠረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። አንድ ቀን ደግሞ ይገርማቸዋል፣ እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ይህ የምታዩት እና ያሁኑ ነው ትክክለኛ እንትኑ። አሁን እሱ ላይ እሱን ሀዘን ላይ የጣለው እሱ በጣም የተጎዳ የሚመስለው ምናምን ቀጣይ አብሮ ወይ ደግሞ የሚያባለው ወይ ደግሞ የሚጋብዘው የሚከፍልለት ስለሌለ የዛ ሀዘን እንጂ ከዛ የዘለለ ምንም አይነት ነገር ምንም ሊኖር እንደማይችል ግልጽ ነው ልላችሁ ወዳለሁ። ወዳጄን የግል ገመና እድሜ ልኬን አላወጣም። በቃ ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላት፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የእነሱ እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም ደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ቱ ዋት ኤክስቴንት እንደማውቀው ጉዳዩ ህዝብ ስለሚረዳው ነፃነትን እንደው እንዳልኳችሁ በሩቅ ለምናቀው በቃ በበጎነቱ ነው የምናስበው እና አሁን ግን በተጣሉ ቤተሰቦቹ እንድናስበው አታርጉ ነው። ለልጅ 9,000 አይደለም 9 ሚሊዮንስ ቢሰጥ ሚያንስ ነገር ነው። የጥላሁን ጉግሳዬ በፊት ባለቤት ሄለን ልጆቿን በአሜሪካን ሀገር ሄዳ ልጆቿን ያሳደገችበትን በጣም አስጨናቂ ጊዜ ተናግራለች። አንድ ቃለ መጠይቆቿ ላይ እንደውም ብዙ ቃለ መጠይቆች አድርጋለች የተለያዩ ቦታዎች ላይ ምን ያህል አስጨናቂ እንደነበረ ተናግራለች። አንዳንዴ ገንዘብ ድጎማ ማለት ነው ሁሉም ነገር አይደለም። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እኛ እግዚአብሔር ይመስገን ሰላም ነን። አንድ በጣም የተጣረሱ የተጋጩ ጉዳዮች እየተፈጠሩ እንደሆነ እያየን ነው በአሁኑ ሰዓት ማለት ነው። እንግዲህ ሁላችንም እንደምናውቀው ተወዳጁ አርቲስት፣ ተዋናይ፣ የፊልም ባለሙያ፣ የማስታወቂያ ባለሙያ፣ አባት፣ ብዙ በሰዎች ልብ ውስጥ ትልቅ አሻራን የተወ አንድ የጥበብ ሰው ያም ነፃነት ወርቅነህ ከሞተ እንግዲህ ወደ 80ው እየተጠጋ ነው እና ያ በሆነበት መሃል አሁን ከ5 ቀን በፊት የወጣው አነጋጋሪ ቃለ መጠይቅ መልሶ ማነጋገሩን እንደቀጠለ ይገኛል። ያ እንግዲህ ብዙዎቻችሁ ያያችሁት ኦልሞስት ወደ 900,000 ሰዎች እስካሁን ድረስ አይተውታል በ5 ቀን ከዛም በላይ ይሆናል እንግዲህ ባለው ሁኔታ ማለት ነው። ያ ቀጥሎ እንዳለ አሁን ትላንት ደግሞ በሁኔታው በጣም የተለየ አይነት ቃለ መጠይቅ አይተናል። መቅደስ ደበሳይ አባይ ቲቪ ላይ በመታዘጋጀው ሾው ላይ ያንን ቃለ መጠይቅ በዩቲዩብ ቻናል ይዞ የቀረበው እንዳልክ አሰፋ ያንን ቃለ መጠይቅ የሰራበትን አግባብና አካሄድ ሊያብራራ ወጥቶ 1 ሰዓት ቆይታ አድርጎ የተለያዩ ምላሾችን ሰጥቷል። በዛ ውስጥ ታዲያ ብዙ የተናገራቸው ነገሮች አሉ። ከነዛ መካከል እኔ ቀልቤን የያዙኝን አንዳንድ ጉዳዮች ላወራችሁና የኔንም ሐሳብ ልሰጣችሁ ነው። መጀመሪያ ማለት ወይ መፈልገው ጉዳዩን መጀመር መፈልገው ይሄ የዩቲዩብ ላይ ሽቀላ፣ የዩቲዩብ ላይ ገቢ ማግኛ፣ ዩቲዩብ ላይ ገንዘብ መሰብሰቢያ ከሚለው ሐሳብ መነሳት ፈልጋለሁ። እንዳልክ በቻለው መጠንና እንዴት ነው ሰው በዛ ፈርጅ ውስጥ እንዳይከቱት በሚል ፍራቻ ይመስላል እንደዛ አይነት ስም እንዳይሰጠው በዩቲዩብ አልኖርም ሲል ተናግሯልና እዛ ላይም በዚህ መልክ ነበረ ሐሳቡን የገለጸው። እንዴት መጡ አንተ ጋር የነፃነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፈስበት ቦታ እና አጠያይቋም እሷም ከዛ የመነጨ ነው። የዩቲዩብ መሸቀያ ገንዘብ ማግኛ የሚለው ሊተራሊ እሷም ስራዋን የምትሰራው ዩቲዩብ ላይ ሆነ ሳለ ማለት ነው። ይሄ ጉዳይ በጣም ያንገበግበኛል። ለመሰላችሁም ያንገበግበኝ አንደኛ ዩቲዩብ ላይ በጣም ረጅም ጊዜ ቆይቷል። እንደውም አሁን እንዳልክ የሚሰራበት ቻናል ማለት ነው ከዚህ በፊት ሳሙኤል መርሻ የሚባል በጣም የታወቀ የዛሬ 12 ዓመት በፊት ማለት ይችላል ወደ 12 ዓመት በፊት 13 ዓመት በፊት አካባቢ ከመጀመሪያዎቹ ዩቲዩብ ላይ የኢትዮጵያ የሬዲዮ ፕሮግራሞችን የሚያቀርብ
የዩቲዩብ ቻናል የሳሙኤል መርሻ ቻናል ነበር። አሁን እሱ ነው አሁን ሳሚ ስቱዲዮም እንግዲህ ሳሙኤል መርሻ ራሱ እንዳልክ ነው አይደለም አላቅም፣ ግን አንድ የሆነ ይሄ የንፋስ መውጫ አካባቢ የሚሸጥ ቆብ አለ አይደል እሱን ያደረገ ሰው ነበር ለብዙ ጊዜ ይሄንን በፊት ላይ የዛሬ 10 ዓመት በፊት ዩቲዩብ ሲሰሩ የነበሩ እንደኔ ያሉ ያውቁታል። ሳሙኤል መርሻ የታወቀ ነበር። የኢትዮፒካ ሊግ ፕሮግራሞችን፣ የእርቅ ማዕድ ፕሮግራሞችን፣ ብዙ ፕሮግራሞችን ሲሰራ የነበረን በዛን ጊዜ ሞኔታይዝድ ከነበሩ ጥቂት የኢትዮጵያ ዩቲዩብ ቻናሎች መካከል አንዱ ነበር። ያ ተመሳሳይ ቻናል ነው አሁንም እንዳልክ እየሰራበት ያለው ቻናል ማለት ነው። ስለዚህ ለዩቲዩብ አዲስ አይደለም እንዳልክ ከዚህ በፊትም ሲሰራበት ነበር፣ አሁንም ይሰራበታል። እና አሁን ዩቲዩብ እንደሆነ ሰው የሚጸየፈው አይነት ነገር የሚሆንበት አካሄድ ሁሉ ጊዜ ግራ ነው የሚያጋባኝ። ማለት ገንዘብ የምትሰሩበትና ቤተሰብ የምታስተዳድሩበት ጉዳይ እንዴት ነው ሰው የሆነ ገንዘብ መሸቂያ የሆነ ገንዘብ መሰብሰቢያ ወይ አይነት ነገር የሚባለው? አዎ የተለያዩ ብዙ አይነት ሰዎች ገብተው ያልሆነ ነገር ሲናገሩ ያልሆነ ነገር በስድብም በምንም ገንዘብ ሊሰበስቡ ይችላሉ። ያ ማለት ግን ሁሉንም ጠቅልሎ አንድ ላይ ሁሉም እንደዛ አይነት ሰው ነው ማለት አንችልም። እና ቃለመጠይቆች ሊወጡ ይችላሉ፣ አነጋጋሪ ጉዳዮች ሊነሱ ይችላሉ። እነዚህ ዩቲዩብ ላይ ብቻ ስለሆነ አይደለም፣ ቲክቶክ ላይም ሊነሱ ይችላሉ፣ ፌስቡክ ላይም ሊነሱ ይችላሉ፣ በመደበኛው ቴሌቪዥን ሳተላይት ላይም ሊነሱ ይችላሉ። እንደውም እኮ በአሁኑ ሰዓት አንድ ጊዜም ተናግሬው ነበር። በአሁኑ ሰዓት በዩቲዩብ ገቢ የቴሌቪዥን ጣቢያቸውን የሚያስተዳድሩ የቴሌቪዥን ጣቢያዎች አሉ፣ ድርጅቶች አሉ። ስለዚህ የሆነ ዩቲዩብ ገቢ ምናምን ተብሎ የሆነ እንደ መጸየፍ ወይ ደግሞ ሰውም እንደዛ እንዳይለን የምንርቀው አይነት ጉዳይ አይደለም። አሁን እሷም ስትጠይቀው በቃ የሆነ ለዩቲዩብ ግብአታቸው ብለው ለዩቲዩብ ግብአት በቃ ስራዬ ብለው ካሜራ ገዝተው ስቱዲዮ ከፍተው ግብር እየከፈሉ የሚሰሩ ብዙ የዩቲዩብ እንትኖች በዩቲዩብ ምክንያት ማለት ነው። በአሁኑ ሰዓት ለምሳሌ መቄዶኒያ ከእሸቱ ጀምሮ እስከ ሰይፉ ድረስ በዩቲዩብ ላይ ላይቭ ሆነው ነው አይደለ ይሄን ሁሉ አረጋውያን የሚደጎምበትን ገንዘብ የሆነ ያንን ትልቅ ህንፃ የሚሰራበትም ገንዘብ የሰበሰቡ በዩቲዩብ ነው። በዩቲዩብ ስንት ታሪክ ተሰርተዋልና የሆነ ይሄ የዩቲዩብ ገንዘብ መሸቀያ ምናምን የሚለውን እንትን መተው አለባቸው። ምክንያቱም በጎ ይበልጣል ከመጥፎ ይልቅ ማለት ነው። እንደውም መጥፎዎቹ እኮ ጥቂት ጊዜ ነው የሚቆዩት እኮ ሰውም ይነቃባቸዋል። የሚዋሹት የሚያጭበረብሩት በጣም በጥቂት ጊዜ ነው ከአልጎሪዝሙ ራሱ ተፍቶ የሚተዋቸው። ለምን ሰው ያይና እነዚህ ውሸታሞች ናቸው ያልተገባ ነገር ነው የሚያቀርቡ ብሎ የሚሰዳቸዋል። ስለዚህ አሁን የሆነ የዛ አካል አይደለሁም ለማለት የሄደበትን ማካሄድ እኔ አልወደድኩትም። እንስማው የሚለው ታጣን የት ነው የኛን እውነት የምናወራበት ብሎ ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር ይመጣ? እኔ እንግዲህ ሁሌ እንደምለው ነው እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉ። ስለዚህ 22 ሰራተኞች ላሉ ሰው ዩቲዩብ ሊያኖሩ አይችልም ማለት ዩቲዩብ መኖሪያ እንግዲህ የሆነ ሪሰንትሊ ካለው የሱ እየሰራቸው ካሉት ፕሮግራሞቹ ማለት ነው በተከታታይ አሁን ላለፉት ዓመታት በተከታታይ ከሚሰራው ስራ አንጻር የማያዋጣ ነገር እንደዚህ በሳምንት 2-3 ምናምን የምንቀርጸው ነገር አይደለም። እና የዩቲዩብንም ገንዘብ ያገኘ በደንብ ሰርቶ የበለጸጉ የሚያውቁት ጉዳይ ነው። ይሄ እንግዲህ ብዙ ይሄንን ላልሰሩ ሰዎች ግር ሊላቸው ይችላል፣ ግን በጣም ትልቅ ገንዘብ ነው። ገንዘብ የሚገኙበት ጉዳይ ነው። እሱም የሆነ ራሱን ለማግለል ለገንዘብ ስል አይደለም እነ ነፃነትን ያመጣዋቸው ለማለት ካልሆነ በስተቀር ዩቲዩብ ትልቅ ገንዘብ ነው የሚያመጣው። ሌላ ነገር ደግሞ ልንገራችሁ። ያን ፕሮግራም ብዙ ሰዎች አንደኛ ከተቃወሙበት አንደኛ ምክንያት የነበረው የሪል ስቴት ማስታወቂያ ነበር። እዛ ፕሮግራም ላይ የ2 ሰዓት ከ36 ፕሮግራም ላይ እንግዲህ እንቁጠር ካለን ከ10 በላይ ብለን እንለፈው። በቃ ከ10 በላይ ጊዜ ኢንተራፕት እያደረገ የሪል ስቴት ማስታወቂያ ሲያስገባበት ነበር። ስለዚህ ይሄ ገንዘብ ለማግኘትም ታስቦ የተሰራ ፕሮግራም እንደሆነ ምንክደው አይደለም። በቃ ዩቲዩብ ላይም ከዩቲዩብ ውጪ ደግሞ የንግድ ድርጅቶች ገንዘብ ከፍለው ራሳቸውን ያስተዋወቁበት ፕሮግራም ነበረ። በቃ የነፃነት ወርቅነህ ገመና በሪል ስቴት ማስታወቂያ የተሸጠ ፕሮግራም ነበር። ይሄ አሁን በሆነው ነገር አልሆነም ልንል አንችልም። እንግዲህ እንትንም ካለ ገብቶ ማየት ነው አይደለ? ገብተን እናየዋለን። 10 ጊዜ በላይ ሪል ስቴቱን ስም እየጠቀሰ መሀል ላይ ሀሳብ እየቆረጠ ደጋገምከው ብለው ሰዎች ኮሜንት ላይ እስኪጽፉ ድረስ ማለት ነው
አንደኛ ነጥብ ብላችሁ ያዙልኝ። ሰው ገንዘብ ማኛ አይደለም ምናምን ፕሊዝ አንወሻሽ። ማለት ምንም ይሄ ሁላችንም እዚህ እኔ አሁን ይሄን ቪዲዮ ምሰራው በቃ ይሄ ቪዲዮ ቢታይ ብዙ ሰው ቢያየው ገንዘብ ያገኛል ብዬ ካለኝ ሐሳብ ነው፣ እውነተኛ ሐሳቤን የምገልጸው ለዛ ነው። ሰው ምን ካካደው ነገር አይደለም። እኔ የሆነ 22 ሰራተኞች አሉኝ፣ 30 ሰራተኞች አሉና 30 ዩቲዩብ በደንብ አድርጎ ነው የሚያስተዳድረው። 30 ሰራተኛ 50 ሰራተኛ እሸቱ ምስክር ነው የሚሆነው። ከዛም በላይ ሌሎችም እንደነገርኳችሁ ብዙ የቴሌቪዥን ጣቢያዎችን ጨምረን ማለት ነው። ሶ እንዲህ ምንለው ነገር አይደለም። ይሄ ምናኮስሰው ወይ ደግሞ እንደው ምንሸሸው ምንጠየፈው ነገር ገንዘቡን ወደነው ግን አይ እኔ ለዛ ብዬ አይደለም የሰራሁት። ምን ታስታውሱ ከሆናችሁ የዛሬ ዓመት ሊሆን ይችላል ሜቢ ከዓመትም በላይ ሊያልፈው ይችላል እንዳልክ ዮሃ ላይ ቀርቦ እንግዲህ ባልደረባው ነው እናውቀዋለን። የዮሃን አቅራቢና አዘጋጅና አቅራቢ ማለት ነው አለም ሰከድ የእርቅ ማዕድ ፕሮግራም አብረው ነው የሚሰሩት። እንዳልክ ታሞ ወደ ውጭ ሀገር ሊሄድ ነው የሚል አንድ ፕሮግራም ተሰርቶ ከዛ የገቢ ማሰባሰቢያ ተደርጎለት የሆነ አሳዛኝ ፕሮግራም ተሰርቶ እንደዛ በዛ አይነት ውስጥ አልፏል። ሶ ያም የሆነው በዩቲዩብ ነው። እንዳልክ እንዲረዳ እና ሕክምና እንዲያገኝም በዩቲዩብ ነው የተደረገ። ሶ ዩቲዩብን የምንጸየፈው ነገር አናርገው። በቃ ማለት እውነታው ያ ሆኖ ሳለ ኦኬ አዎ ፕሮግራም ነው በቃ ፕሮግራሙ ገንዘብ ያመጣል፣ ግን እውነታንም ደግሞ መሸጥ አለብን ብለን ማለፍ ለዩቲዩብ ብዬ ምናምን ፕሊዝ። እዚህ ፕሮግራም ላይ ታዲያ ሌላም ብዙ የሚናገራቸው ነገሮች አሉ። አንደኛ ብዬ ያስኩት ይሄ ስለሆነ ነው። ይሄን መጀመሪያ ላይ ማብራራላችሁ። ሌላው አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ከኔ ጋር እናውራ ብዬዋለሁ። ኦኬ አሁን የራሱ እውነት ነው የነገረኝ። የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ ደጋግመን ነው ቮይስ የላክንላት፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የእነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ፣ አሁንም ደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ቱ ዋት ኤክስቴንት እንደማውቀው ጉዳዩ ህዝብ ስለሚረዳው ህዝብ ይረዳው። ይሄ ደግሞ ሌላው ነጥብ ነው ማለት የኔ ሚዲያ ብቻ ነው፣ እኔ ሚዲያ ላይ ብቻ ነው መታችሁ መልስ መስጠት ያለባችሁ የሚለው የሆነ የአምባገነንነት አይነት ንግግር ነው ሆኖ ነው ያገኘሁት። እሱ ላይ ብቻ አይደለም እውነት የሚገኘው፣ ብዙ እውነቶች ከሱ ሚዲያ ውጪም ሊወጡ ይችላል። እና በዚህ አጋጣሚ እንደውም አስናቀ ጽፎ ዲሊት ያደረገው አንድ ፖስት አላል። አስናቀ ንጉሴ ምን ብሎ ጽፏል? የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ፣ ነገር ግን ገበናውን ማውጣት ካለብኝ ደግሞ ይላል። መጀመሪያ አላውጣም ካለ በኋላ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ 80ውን ሳይወጣ ደግሞ ትንፍሽ አልልም ብሏል። ሶ እንግዲህ ከ80ው በኋላ የምናገረው ነገር አለኝ ነው የሚለው። መጀመሪያ እድሜ ልኬን አላወጣም ከዛ አወጣለሁ አይነት ነገር ብሏል። ሶ የት ነው የሚያወጣው? በእንዳልክ አነጋገር እኔ ጋር ካልመጣ እውነት አይደለም እያለው ነው። ሊሆን ይችላል ወይ? እንዴት ሊሆን ነው የሚችለው? ማለት እንዳልክ ማን ነው እሱ? እውነተኛ እውነትን የተሸከመ እሱ ብቻ ሆኖ ልናየው የምንችለው ብዙ ነገሮች አሉ። እኔ አሁን አንድ ፕሮግራም ሰርቼ ነበር በዚህ ጉዳይ ላይ ማለት ነው። ያን ፕሮግራሜ ላይ ምንድን ነው ያልኩት? ነፃነት በብዙ ዙሪያውን በከበቡ ብዙ ሰዎች የገንዘብ ምንጭ ነበር ለብዙ ሰዎች፣ ለቤተሰቦቹ፣ ለጓደኞቹ፣ ለእህት ወንድሞቹ፣ ለብዙ ለሌሎችም ለአንድ ሰፈር ላይ ላሉ ልጆች ምናምን እንግዲህ ያንን ታሪክ አውጥቷል። ስለዚህ ይሄ ሰውዬ እንግዲህ ነፍሱን ይማረውና ሲሞት ብዙ ሰዎች የገቢ ምንጫቸውን የተቋረጠባቸው በዛ ምክንያት አሁን የምናየው ትርምስ ላይ ነው ያለ ነው ማለት ነው። ስለዚህ አስናቀ እንደዚህ አይነት ሰው ነው። ነፃነት በህይወት ዘመኑ እያለ ስሩ ሆኖ ገንዘቡን ሲቦጠብጠው የነበረ ሰው ነው። ለሱ ጤንነት የማይጨነቅለት ሰው ነበረ። እሱ ጉበቱን ታሞ መጠጥ ሲያጠጣው ነበረ። እንደዚህ አይነት ነበረ እያሉ እየተወራበት ነው ያለው። እና አሁን ለዛም መልስ እንዲሆን ነው በቃ ከ80ው በፊት ምንም ነገር አልናገርም፣ ከ80ው በኋላ ግን የምናገረው ነገር አለኝ ብሏል። አሁን እነዚህ ይሄ ሁሉ ትርምስ ማለት ነው። በተለይ እንዳልክ ጋር ካነሳ ነው እንዳልክ እኔ ጋር መተህ እኔ ብዙ ማቀው ነገር ስላለ እኔ ጋር መተህ ካልተናገር
እውነታውን እንደወጣ አልቆጥረውም የሚለውን ለኔ እንደ ሂፖክሪቲካል ወይ ደግሞ ግብዝነት አየዋለሁ። ማለት አንተ ጋር ብቻ አይደለም እውነታው ያለው እንዳልክ ቴዎድሮስ ተክለ አረጋይን እዚህ ላይ እንዳልክ ጠቅሶት ነበር እዚህ ቃለ መጠይቅ ላይ። እንደውም ለቴዎድሮስ ተክለ አረጋይ ልኬለት ካየው በኋላ ለመጀመሪያ ጊዜ የ2 ሰዓት ከ36 ቪዲዮ አየሁ ዩቲዩብ ላይ። ካየው በኋላ እንኳን እውነት ወጣ ነው ያልኩት አለኝ። እንግዲህ ይሄን እንድናገር ይፈልግ አይፈልግ ባላቅም ግን እንዲህ ብለዋል፣ ስሙን ይኸው እጠራለሁ፣ ጋዜጠኛ ቴዎድሮስ ብሎ ተናገረ። ቴዎድሮስ ተክለ አረጋይ ታዲያ ከሰዓታት በኋላ እንዳልክ ምን ነክቶታል የሚል ጽሁፍ ነው ያስነበበን። እንዳልክ ምን ነክቶታል? አዎ ቪዲዮ መውጣቱ እውነቱ መነገሩ ትክክል ነው ብዬ አምናለሁ። ነገር ግን ቪዲዮን የሰራው ሰውዬ ደግሞ ለነሱ ወግኖ መልሶ ሌላ ቦታ ላይ ደግሞ ሄዶ የ1 ሰዓት ሙሉ ኢንተርቪው ሲሰጥ ሳይ ደግሞ ግራ አጋብቶኛል። ባያዝድ ነው ሙሉ ለሙሉ እያደላ ያለው ለወንድምና ለእህቶቹ ነው እንዳልክ እና በዛ ወገን ያለውን ነገር ለማየት ዝግጁ አይደለም እና አዳልቶ ወደ ለነዛ ብቻ አዳልቶ ነው ያየሁት ያለሁት ብሏል። እንደውም ምን ብሏል እዚህ ላይ የተወሰነ ነገር ልንገራችሁ። ጉዳዩ የሚያስቅም የሚያናድድም ነው ይላል ቴዎድሮስ ተክለ አረጋይ። ስለ አንድ ጉዳይ ቃለመጠይቅ ያደረገ የሚዲያ ሰው በማግስቱ ሌላ ሚዲያ ላይ ቀርቦ ቃለመጠይቁን ለምን እንዴት እንደሰራ ሲያብራራ ያስቃል ይላል። ወደፊትም የተለያዩ ቃለመጠይቆችን ይሰራልና ብዙ ተመልካቾች ያላቸው ስራዎቹ ምክንያት አድርጎ እየዞረ ቃለመጠይቅ ሊያደርግ ነው ብሎ ይጠይቃል። ምናልባት ዩቲዩብ ላይ እስካሁን ከሰራቸው ስራዎች ይህኛው ብዙ ተመልካቾቹን ማግኘቱ ያ አነጋጋሪ ቃለመጠይቅ የሰራሁት እኮ እኔ ነኝ እዩኝ እያለን ነው ወይ? ሌላ ምን ምክንያት ሊሰጥ ይችላል? እንዳልክ ሚዲያ በመደበኛውም ሆነ በማህበራዊ ሚዲያ ላይ ቃለመጠይቅ ያድርግ እንጂ ጋዜጠኛ አይደለም ብሎ ደግሞ ይከሷል። እንዳልክ ጋዜጠኛ አይደለም። እንዳልክ የስነ ልቦና የስነ አእምሮ ባለሙያ ነው እንጂ ጋዜጠኛ አይደለም። ሙያውን በአግባቡ ባለማወቁ ዩቲዩብ ላይ የሚሰራቸው አንዳንድ ጥፋቶች አሉ። ይህንንም ከዚያ የምደምረው ነው ብሎ እንዳልክ በሰጠው ቃለ መጠይቅ ላይ እንደማይስማማ ተናግሯል ቴዎድሮስ ተክለ አረጋይ። ሌላ 3ኛ ነጥብ ልጨምርላችሁ። እንዳልክ የነጻነት ወዳጄ ነው፣ ጓደኛ አይደለም ግን ወዳጄ ነው። በቃ አንድ ጭኮን የምታውቁ ብሎ አንድ ጭኮ የሚባል ምግብ ቤት ወይ ሬስቶራንትን ይጠቅሳል። እዛ አይጠፋም ነበር፣ እዛ እንገናኛለን፣ አገኘዋለሁ፣ ባለቤቱንም ስለማቅ ናም ብሎ በዛ ተናግሯል። እና እዛ ላይ አላግባብ የሆኑ አንዳንድ መረጃዎችን ሰጥተዋል። ለምሳሌ የመጀመሪያዎቹ ተጎጂዎች ኦልሞስት ነጻነት በማለፉ እህቱና ወንድሞቹ ናቸው ብሏል። ከልጆቹ አስቀድሞ ማለት ነው። እንዴት ነው እኛ ስለ አንድ ቤተሰብ እኔ ለምሳሌ ባለቤት አለኝ፣ ልጆች አሉኝ። ከባለቤቴ ጋር በጣም ተፋቅረን ተዋደን እንኖራለን። ግን ደግሞ የምንጋጭባቸው ጊዜያቶች ደግሞ አሉ። ማያስማሙ ጉዳዮች ሊኖሩ ይችላሉ። ያን በመነጋገር እየፈታን እንኖራለን። በቃ ህይወት ይቀጥላል፣ ልጆች እናሳድጋለን። እንደዛ አይነት ሁኔታ ውስጥ የነበረን ሰው ማለት ነው መተን በቃ ልጆቹም አላዘኑም፣ ባለቤቱም ስለሱ አታስብም ልንል የሚያስደፍረን የትኛው በቃ እውቀታችን ነው ማለት? ነጻነት ባላወጣው ጉዳይ እኔ ለማመን እውነቴን ነው የምላችሁ ይከብደኛል። በቃ ተቀያይመው ሊሆን ይችላል ለተወሰነ ጊዜ፣ ግን ያ የትዳር አካል ነው። መቀያየም መጣላት የትዳር አካል ነው። በተረፈ ግን ያ ነገር ለመፈጠሩ ምንም ማረጋገጫ የለኝም። ከዛ ደግሞ ይቀጥልና $9,000 ልኮለታል ለልጁ ኦሪገን ስቴት ዩኒቨርሲቲ ሲገባ በጣም ተደስቶ ማለት is it relevant አስፈላጊ የሆነ መረጃ ነው ይሄ መረጃ? ምን ያደርግልኝ? ለልጅ 9,000 አይደለም 9 ሚሊዮንስ ቢሰጥ ሚያንስ ነገር ነው አይደል እንዴ? ልጁ እኮ ነው የመጀመሪያ ወንድ ልጁ። እንደውም ስኮላርሺፕ አግኝቶ የሆነ መጨረሻው ባደረገው ኢንተርቪው ላይ እንደዛ ነው የሚለው። ስኮላርሺፕ አግኝቶ ገብቷል። የሚያስደስት ነው በቃ እንዴ! ሁላችንም የምንመኘው ነገር እኮ ልጆች ያሉን ማለት ነው። ልጃችን ትልቅ ደረጃ ላይ ሲደርስ የልጃችንን መከበር የልጃችንን ወግ ማዕረግ ማየት እኮ በ9,000 አይደለም 9 ሚሊዮን 9 ቢሊዮንም አይወስነውም። ያ በቃ ለቤተሰቡ ሟች ነው የሚያስቡ። ብዙ አባት ለቤተሰቡ ሟች ነው። ብዙ እናቶች ለቤተሰቦቻቸው ሟች ናቸው። አሁን እኛ ተረድተናል ያንን ዳይናሚክ። አሁን ነጻነት ወርቅነህ ለቤተሰቡ 2,500 ከሚልከው በላይ 9,000 በየወሩ 2,000 እና 2,500 ይልክ ነበር ብሎ
2500 ብር አባትነትን ይተካሉ? አባትነት ስል አዎ በመንፈስ በቃ ወይ በስልክ ያገኛቸዋል። ግን ሃንድስ ኦን መሆን አብሯቸው ትምህርት ቤት እየወሰደ ተሰድበው ሲመጡ እያጽናና አጠገባቸው ሆኖ ሆቢ እየወሰዳቸው ብዙ ነገራቸውን ተካፍሎ ከሚያየው አንጻር ሊያደርገው ከሚችለው የአባትነት ተግባር አንጻር ሲመረመር $2000 በጣም ትንሽ ብር ነው። በ$2000 ቢተካ ነገር አይደለም። አሁን እኛ በዛኛው ወገን ያለውን ሚስትየው ልጆቹን ስታሳድግ የነበረባትን ጫና የተረዳን አይመስለኝም አይደል? የጥላሁን ጉግሳይ በፊት ባለቤት ሄለን ልጆቿን በአሜሪካን ሀገር ሄዳ ልጆቿን ያሳደገችበትን በጣም አስጨናቂ ጊዜ ተናግራለች። አንድ ቃለ መጠይቆቿ ላይ እንደውም ብዙ ቃለ መጠይቆች አድርጋለች የተለያዩ ቦታው ላይ ምን ያህል አስጨናቂ እንደነበረ ተናግራለች። እንግዲህ ውጭ ሀገርም ሆነው ኢትዮጵያም ውስጥ ሆነው ልጅን ያው ለብቻ ግማሽ ለብቻ ብለን እናስበው። አንዳንዴ ገንዘብ ድጎማ ማለት ነው ሁሉም ነገር አይደለም። እንደው በቃ በጣም እንደ ትልቅ ነገር አድርገን ፕሊዝ አንቁጠረው እና እዛ ጋም ያለውን እውነታ ሙሉ ለሙሉ ሳንረዳ ማለት ነው። ነፃነት እኮ ሜቢ ይሄ ጉዳይ እሱን ልቡን የሚሰብረው ጉዳይ ሊሆን ይችላል እኮ በህይወት ዘመን አሁን በህይወት ኖሮ ቢነግረን እንደው አጠገባቸው ሆኜ ችግራቸውን፣ ሳቃቸውን፣ ደስታቸውን፣ ሀዘናቸውን እየተካፈልኩ በቃ እየተቃለድኩ እየተላፋው አብሬያቸው ብሆን እመርጥ ነበረ ሊል ይችላል። አናቅም። እና ያ በሆነበት ሁኔታ በቃ ጥላቸው በቃ እንደዚህ ብላ አባረረችው ምናምን የሚለውን ብቻ ይዘን ማድረግ የለብንም። ቀላል ነገር አይደለም። እውነቴን ነው የምላችሁ። ምሳሌዎች እኮ አሉ አይደለ? ለምሳሌ እኔ አሁን እንደውም የነፃነትን ህይወት በተገላቢጦሽ ብናየው የፍጹም አስፋው ህይወት ነው ብዬ ነው ማስበው። ፍጹም አስፋውን ብዙዎቻችሁ ታውቁታላችሁ አይደለ? ፍጹም አስፋውም የነፃነት ያህል ታለንትድ የሆነ የቴሌቪዥን ፕሮግራም አዘጋጅ ነው አይደለ? የፊልም ባለሙያም ነው፣ የማስታወቂያ ባለሙያም ነው። ፍጹም ፍጹም ከልጆቹና ከሚስቱ ጋር መኖርን መርጦ ብዙ በቃ ኦፖርቹኒቲዎችን ኢትዮጵያ ውስጥ ያለውን ነገር እንዳለ ትቶ ይኖራል አይደለ? አሜሪካን ሀገር እንደውም እየታገለ አሁን በተከታታይ የተለያዩ ቪዲዮዎችንም ሲለጥፍ አየዋለሁ። አንድ ጊዜ እንደውም ሙሉ ሙቭ አረግን በቃ ሚስቴም ልጆቼን ይዘን ሄድን እና ከዛ በኋላ ደግሞ ልጆቼ እየታመሙ ተቸገርኩ ተመልሰን ሄድን ይላል ወደ አሜሪካ። ደግሞ አሁንም ቆርጠን ልንሄድ ስንል ደግሞ ሌላ ጉዳይ አጋጠመን፣ ልጃችን እግሩ ምናምን ታመመብን መልሰን እያለ አሁን እሱ ከሚስቱ ጋር ሆኖ ህይወትን ለማሸነፍ ከልጆቹ ጋር ሆኖ እየታገለ ያለ ሰው እና አሁን ቢሆን ብለን ብናስብ የነፂ ህይወት ይሄ ሊሆን ይችል ነበር። እውነቴን ነው የምላችሁ። ተራርቆ ፍቅር አስቸጋሪ ነው። ተራርቆ ትዳር በጣም አስቸጋሪ ነው። ስለዚህ የሆነ ፐርፌክት የሆነ ሜሬጅ ነበራቸው ብንል ሁላችንም ራሳችን እየዋሸን ነው። ነገር ግን ማለት ነው ራይት ነው አሁን ባለው ሁኔታ እነሱ ህጋዊ ወራሾች ድጋሚ ደግሞ ከማንም በላይ እንግዲህ 3 ልጆች ወልዳለታለች። በፍቅር አሳልፈዋል። 20 ዓመት የሚሆን በትዳር ያሳለፉ ሰዎች ባሉበት ሁኔታ ማለት ነው። እውነት ነው ማለት ወንድምና እህቶቹም ይወዱታል። ትልቅ ወንድማቸው ማለት ያጡት በቃ ለነሱ በጣም የሚሳሱለት ወንድማቸው ሊሆን ይችላል። ግን የምናነጻጽረው ነገር ሀዘን አይነጻጸረው። ልጁ ያለበት ሲናገር የተናገረውን ንግግርና ያለበትን ሀዘን ውስጡ ያለውን ሀዘን እሱና እግዚአብሔር ብቻ ናቸው የሚያውቁ። ፕሊዝ ሶ ያንን አናርግ። አሁን እንዳልክን ሌላው ችግር አድርጌ ማየው ያንን ነው። እህትና ወንድሞቹ ከልጆቹ በላይ አይደለም እያልኩ አይደለም የሚልና መልሶ ደግሞ ይነግረናልና ፕሊዝ የሆነ ረሻ አናርግ። ጀጅ ለማድረግ አንቸኩል። ተገቢም ነው ብዬም አላስብ። እንግዲህ አሁን ይሄ ጉዳይ የቱ ጋር ይቆማል ብላ ትጠይቀዋለች መጨረሻ ላይ። ምክንያቱም በእርግጠኝነት ልንገራችሁ ሆስታይል ነው አሁን እንዳልክ አካሄድ ኢዝ ሆስታይል ቱዋርድስ ለአስናቀም ለባለቤቱም ለነፂም ባለቤት ማለት ነው። ስለዚህ እነሱ እሱ ጋር ለመቅረብ ሄዚታንት ሊሆኑ ይችላሉ። አሁን ለመጀመሪያ ጊዜ አንዴና ለመጨረሻ ጊዜ የቀረበችው ባለቤቱ ተቦርነ ላይ ነው አይደል? ምን ጊዜ ሚዲያ ላይ ቀርባለች ለአንዴና ለመጨረሻ ጊዜ። እኔ ትቀርባለች የሚል እንትን የለኝም፣ እውነት የልንገራችሁ። ግን አስናቀ ሊቀርብ ይችላል። አስናቀም ሰይፉ ላይ ነው የሚቀርበው ብዬ ነው የኔ ግምቴ ያ ነው።
ሰይፉ ላይ ቀርቦ ሰይፉም ደግሞ በደንብ የሚያውቃቸው ብዙ ነገሮች አሉ። የሆነ ሳይድ ኦፍ ዘ ስቶሪ ልንሰማ አሁን ታዲያ ምን ልንሆን ነው ማለት ነው? እንደ ተመልካች እንደ ሩቅ እንደሚያይ ሰው ጅዋጅዌ ልንጮት ነው ማለት ነው። አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ። ስለዚህ በዛ መሃል የሞተው ሰው ነፍስ እያረፈ አይደለም። እንደውም ስለ ሞተ ሰው ነፍስ ማረፍ ተናግሯል። በህይወት ያሉት ስለምን ይረሳሉ? አዎ በህይወት ያሉት እንዴ ልጆቹ ሲረፉበት እንዴ የነፍሲም ነፍስ ይረፍ በህይወት እንደው ተመልሶ ቢናገር ምን ይል ነበር ብለን ብናስብ እኔ በቃ ይሄን ነገር ተውት፣ በቃ አታንሱት፣ ልጆች ይደጉ፣ ገንዘብ ተሰብስቦ የተሰበሰበው ገንዘብ ይሰጣቸው፣ ልጆች ይደጉበት፣ በቃ ይሄ የሚቅር የሚል ነው የሚመስለኝ። ነፂ እንደው ተመልሶ አንድ ነገር ይናገር ይባል ማለት ነውና ስለ ገጽታ ግንባታም አውርቷል። በቃ ስለ አስናቀ ሲያወራ ስለ አስናቀ ላይክ ሪዘርቬሽን አለኝ ማለት ሁላችንም የሆነ በአንድ ወቅት እንደ አስናቀ አይነት ጓደኛ ነበርን፣ እንደ ነፂም አይነት ጓደኛ ነበርን። ይሄ የነበረን ነገር ነው የምናወራው ማለት በቃ የሆነ ብዙ ገንዘብ ያለው በጣም በቃ ገንዘብ የሚበትን የሚያዝናና ሁሉ ጊዜ እኔ ካልከፈልኩ የሚል አይነት ጓደኛ ነበርን። እኔ እንደዛ አይነት ጓደኞች ብዙ ነበሩኝ። እኔም በአንድ ወቅት ደግሞ ገንዘብ ኖረኝ እንደዛ አይነት ጓደኛ ሆኜ አውቃለሁ። ነገር ግን በዛ ሁሉ መሃል ማለት ነው እኔ ተጠያቂ እኔ ነኝ አዋቂው። በቃ እኔ ስለሚከፍልልኝ ብቻ አልፈልግም ብዬ አልጠጣም ወይ ደግሞ ይቅርብኝ ብዬ የሚሄድባቸው አጋጣሚዎች ነበሩኝ። ወር ደግሞ ኪሴ ውስጥ ገንዘብም ኖሮ ዛሬ በቃ ለምን አረጋለሁ ብዬም የምንተንምልበት የምሰርዝበት ጊዜ ነበር። ኢቨንቹዋሊ ነፃነት ህፃን ልጅ አይደለም ማለት እንደ ልባቸው እዚህና እዚህ ክፈል እንደዛ እያደረጉ የሚሉት። ስለ ጤናው ከነፃነት ከራሱ በላይ የሚያውቅ ሰው የለም። እንግዲህ ህይወትን ይወዳል ብለን ነው ምናስብ ማንኛውም ሰው ማለት ነው። መሞትን የሚፈልግ ሰው የለም። ስለዚህ ነፃነትም ራሱ የሚያውቀው ጉዳይ ነው ማለት የሆነ አስናቀ እንደ ልቡ የሚያሽከረክረው እንደ ልቡ በቃ ጤናውን ጉበቱ እየተጎዳ ኧረ ጠጣ ምንም አትሆንም እያለ የሚለው አይነት ሰው ነው ብለን እናስባለን። በዛ ደረጃ ነው ነፃነትን የምናስበው ማለት የሆነ በጓደኞቹ ግፊት በቃ እያጠጡ ገደሉት ልንል ነው የምናስበው። ማለት ሱስ አልነበረበትም ብሎ ሱስ ካልነበረበት ዴፊኒትሊ ራሱን ጤናውን ለመመለስ እየታገለ ነበር። ድጋሚ ሜዲካል ኬዙም በእርግጠኝነት ሙሉ ለሙሉ ወጥቷል ብዬም አላምንም፣ ሪቪልድ ነው ብዬም አላምንም። የሆነ ይሄ የመጠጥና የእንትን ጉዳይ ብቻ አይደለም። አንዳንድ ጊዜ በቃ እንደዚህ አይነት ደረጃ ላይ ሲደርስ ኩድ በጣም በቃ የሆነ ሊሽር የማይችል አይነት ደረጃ ላይ ሲደርስ አንዳንድ ጊዜ በራስ ቸልተኝነት የሚመጡ ነገሮች አሉና በቃ የሆነ እንትና የገጽ ግንባታ እየሰራ ነው ብለህ አንተም የተለየ ሚዲያ ላይ ወደ እንዳልክ ስመለስ እሱም የገጽ ግንባታ እየሰራ ነው፣ ሰይፉ ላይ ይወጣ እንትን እያለ እየዋሸ ምናምን እያለ እንደዚሁም ደግሞ የኢቢኤስ ፕሮግራም ላይ የምረጡ እንቅስቃሴም እየተደረገለት ነው አይነት ነገር ነው። እንዳልክም ተመሳሳይ ነገር ነው እያረክ ያለው። አንተም የገጽ ግንባታ እየሰራህ ነው፣ ቃለ መጠይቁ እንዲህ ነው የሰራው ብለህ ሌላ ዩቲዩብ ቻናል ላይ ሄደህ እየሰራ ነው ያለውና ይሄም ሂፖክራሲ አለ፣ ግብዝነት አለ አንተ ጋም ማለት ነው። እኔ ይሄ ጅዋጅዌ የሚቀጥል ነው የሚመስለኝ። አሁን አስናቀ እንዳልኳችሁ የሚሄድበት ቦታ አንድ ቦታ አለ፣ ያን ኤክስፔክት አደርጋለሁ። ግን ኦነስትሊ እንዲሆን የምፈልገው ነገር ምንድን ነው በቃ ቢበቃ የሚል ነው። አሁን እሱ ክፍል 2 ክፍል 3 ባለቤቱን ከዛ አስናቀን ከዛ ደግሞ ለአስናቀ ለሰጡት መልስ ደግሞ እህትና ወንድሙ መተው መልስ ሰጡ እንደገና ምናምን እየተባለ ፕሊስ ማለት የሞተ ሰው ነፍሱ ትረፍ፣ በቃ 80ው ይውጣ፣ ሐውልቱ የሚመረቅ ሁሉም ሰው ማለት ነው። ነፃነትን እንደው እንዳልኳችሁ በሩቅ ለምናቀው በቃ በበጎነቱ ነው የምናስበው እና አሁን ግን በተጣሉ ቤተሰቦቹ እንድናስበው አታርጉ። በቃ የሆነ የሚጨቃጨቁ ቤተሰቦች አሉት እዛ ጋር ባለቤቱ ምናን እያለን አናስበው። በቃ ቢገዛን ላይ አንዳንድ ጊዜ ጀስት ስም ከህይወት በላይ እንዲቆይ ማለት ነው። እሱም ለሰራው ስራ ላደረገው ነገሮች
ክብር ተሰጥቶት እንዲሰጠው የሚፈልጉ ከሆነ ከነዚህ አይነት ጉዳዮች ቢቆጠቡ። በቃ ይሄ ጊዜውና ቦታው ያለ በሆነ እንደው ባለፈ ሰው በሞት ሰው ጉዳይ መከራከር በጣም በጣም ትክክለኛ ያልሆነ ጉዳይ ነው። ኢሞራል ነው ብዬ ነው ማስበው። እኔ በህይወት ስላሉ ሰዎች ኮሜንት ማድረግ እኮ ቀላል ነው አይደል እንዴ? ምክንያቱም መልስ ይሰጣል ብለን ስለምናስብ። መልስ አይሰጥም። ነፃነት ሞቷል። ቢዶን ነው ማለት ትክክለኛ ሐሳቡን አናቀው። ይሄን ጉዳይ ተናግሯል ብለው አሉ እንጂ ለመናገሩ ማረጋገጫ የለንም። ስለዚህ በዛ ሁኔታ ውስጥ የሆነ እንደው የሆነ ለሞተ ሰው ክብር ይኑረን በቃ ብዬ ነው ምለው። ማለት I wish it stops ቢቆም ደስ ይለኛል። ይሄ የገጽ ግንባታ በየትኛውም አቅጣጫ ቢቆም ባይ ነኝ። እኔ ከማናቸውም ጎን አይደለሁም። እኔ ከነፃነት ነፍስ ጎን ነኝ ብዬ ነው። ባለፈውም በሰራሁት ፕሮግራም ላይ እንደዛ ነው ያልኩት። ነፃነት ይረፍ፣ ነፍስ ትረፍ። it's very important። ነፍስ ደግሞ ትናገራለች። በነገራችን ላይ ትናገራለች ስል የሆነ እኛ ወዲያኛውን ዓለም አንረዳው፣ ግን ያው እዛ እንግዲህ እያየ ነው እየታዘበ ነው ብዬ አስባለሁ። ፈጣሪዋ ጋር ሆና ያቺ ነፍስ እየታዘበች ነው ይሆነ ያለውን እና በሆነ መልክ ሊገለጥ ይችላል። የሱ እንግዲህ ካዘነም ያቺ ነፍስ ካዘነችም በሆነ መንገድ ሊገለጥ ይችላል ብዬ አስባለሁ። በሆነ ባልታሰበ መንገድና እረፍት ይኑራት ነፍስ። እንትኑ ሰማንያው ይውጣ፣ ሐውልቱ ይመረቅ፣ በበጎ ይታሰብ። ይቅር የሚባል የመጨረሻውን ፕሮግራም መስራት ካለባቸው ለእግዚአብሔር ትተናል፣ ይቅር ብለናል ብለው እንዲባባሉ ነው ፍላጎቴ። ያንን ነው ማለት እንፈልገው። እስካሁን ሰዓት ካዳመጣችሁኝ አመሰግናለሁ። ሐሳቤ ላይ መጨመር የምትፈልጉት ነገር ካለ ፍሪሊ መጨመር ትችላላችሁ። እኔ ኔም ኮሊንግ ወይ ደግሞ ይሄ መሰዳደብና መንጓጠጡን ብቻ ነው ማልወደው። ከዛ ውጪ ባለው ሐሳብ መስጠት ትችላላችሁ። ለሰጣችሁኝ ጊዜ አመሰግናለሁ። በሌላ ፕሮግራም እስክንገናኝ ሰላም።